ዶሮ በሩሲያ ሀገር። የሩሲያ መመስረት እንደ አንድ ቀን የተጀመረ አይደለም። በታሪክ ውስጥ በብዙ ደረጃዎች ተለውጣለች። የዛሬዋ ሩሲያ መሰረቷ ከ1000 ዓመታት በላይ የሚመለስ ነው። የመጀመሪያ የሩሲያ መንግስት 862 ዓመተ ምህረት ላይ ተመስርቷል። ብዙ የታሪክ ምሁራን የሩሲያ መነሻ እንደ ኬቨን ራስ ይመለከታሉ። በ862 ዓመተ ምህረትም እንደተመሰረተ ይታመናል። በምስራቅ ስላቭ ህዝቦች መካከል የተፈጠረ መንግስት ነበር። ዋና ከተማዋ ኪየቭ የዛሬዋ ዩክሬን ዋና ከተማ ነበር። ይህ መንግስት የዛሬዋ ሩሲያ፣ ዩክሬን እና ቤላሩስ ታሪካዊ ስር ነው። የሞስኮ መንግስት ከ1260ዎቹ ጀምሮ ወይም ከ13ኛው ክፍለ ዘመን በኋላ የኪየቭ ሩስ ተዳክሞ በማንጎላ ጥቃት ተጎዳ። በኋላ ሞስኮ እየጠነከረች መጣች። የሞስኮ መንግስት የዛሬዋ ሩሲያ መሰረት ሆነ። በ1547 ዓመተ ምህረት አይቫን ዘ ቴሪብል ወይም ታዛር የሚለው ማዕረግ ተቀበለች። ይህ ጊዜ ብዙ ሰዎች የሩሲያ አንድ ማዕከላዊ መንግስት መጀመሪያ አድርገው ይመለከቱታል። በ1721 ዓመተ ምህረት ፒተር ዘ ግሬት የሩሲያ ግዛት ራሽያን ኢምፓየር አወጀ። በዚህ ዘመን ሩሲያ የዓለም ታላቅ ኃያላን መካከል ገባች። መሬቷ በጣም ተስፋፋ። በአውሮፓ ትልቅ ሚና አገኘች። ከ1917 የሩሲያ አብዮት በኋላ በ1922 ዓመተ ምህረት ሶቪየት ዩኒየን ተመሰረተ። ሩሲያ የዚህ ህብረት ትልቋ ክፍል ነበረች። በ1991 ዓመተ ምህረት ሶቪየት ህብረት ሲፈርስ የዛሬዋ ራሽያ ፌዴሬሽን ተመሰረተች። ይህ ማለት የዛሬዋ ሩሲያ እንደ ራሷ ሉዓላዊ ሀገር ከ1991 ጀምሮ ነው። ነገር ግን ታሪኳ ስር እስከ 862 ዓመተ ምህረት ይደርሳል። የሩሲያ ታሪክ በአብዛኛው ከጌቨን ራስ ይጀምራል። በ862 ዓመተ ምህረት አካባቢ በምስራቅ ስላቭ ህዝቦች መካከል የተመሰረተ መንግስት ነበር። ክርስትናን በ988 ዓመተ ምህረት ተቀበለ። የባይታይዝም ባህል ተጽዕኖ አደረባት። ኪየቭ ዋና የንግድ ፖለቲካ ማዕከል ነበረ። በ13ኛው ክፍለ ዘመን የሞንጎላ ወረራ ይህን መንግስት አዳከመው። ከኪየቭ ድክመት በኋላ ሞስኮ ቀስ በቀስ ኃይል አገኘች። ኢቫን ሶስተኛ በ15ኛው ክፍለ ዘመን የሞስኮን ኃይል አሳደገ። በ1847 ዓመተ ምህረት ኢቫን ዘ ቴሪብል የመጀመሪያው ታዛር ሆነ። ይህም አንድ ጠንካራ ማዕከላዊ ንጉስ ስርዓት መጀመሪያ ነበረ። ፒተር ዘ ግሬትስ በ1721 ዓመተ ምህረት የሩሲያ ግዛትን አወጀ። በዚህ ዘመን ሩሲያ ወደ አውሮፓ ኃያላን ሀገር ገባች። ሰራዊቷና ባህር ኃይሏን አሳደገች። ሳይቤሪያ እና ሌሎች ሰፊ መሬቶችንም ተቆጣጠረች። ነገር ግን የታዛር ስርዓት በጣም ማዕከላዊና የህዝብ ተሳትፎ ውስን የሆነ ነበረ። በ1917 ዓመተ ምህረት ሁለት ታላላቅ አብዮቶች ተከሰቱ። የፌብራሪ አብዮት የታዛር ሁለተኛ ከስልጣን ወረደ። የኦክቶበሩ አብዮት ቪድመርሊን የመሪው ፖሎክሴ ፓርቲ ስልጣን ያዘ። በ1922 ዓመተ ምህረት ሶቪየት ዩኒየን ተመሰረተ። ሶቪየት ህብረት የኮሚኒስት ስርዓት ያለው ኃያል ሀገር ነበረ። ዋና ባህሪያቱ አንድ የኮሚኒስት ፓርቲ ፖለቲካ ቁጥጥር ያደርግ ነበረ። ብዙ ኢንዱስትሪዎች በመንግስት ቁጥጥር ስር ነበሩ። የጦር ኃይል በጣም ጠንካራ ሆነ። ስታሊን ዘመን ጆሴፍ ስታሊን ከ1920ዎቹ ጀምሮ ከ1953 ድረስ ሶቪየትን መራ። በዚያ ዘመን ፈጣን ኢንዱስትሪያላይዜሽን ተካሄደ። በሁለተኛው የዓለም ጦርነት ናዚ ጀርመን ለማሸነፍ ትልቅ ሚና ተጫወተ። ከባድ የፖለቲካ ጭቆናዎችም ነበሩ። ከሁለተኛው የዓለም ጦርነት በኋላ ሶቪየት ህብረት ከዩናይትድ ስቴትስ ጋር የዓለም ተጽዕኖ ለመቆጣጠር ተፎካከረ። የኒውክሌር መሳሪያ ውድድር፣ የጠፈር ውድድር፣ የፖለቲካ ወታደራዊ ውድድር ያካተተ ነበር። በ1957 ሶቪየት የመጀመሪያውን ሰው ሰራሽ ሳተላይት ስፑትኒክ ወደ ህዋ ላከች። በ1980ዎቹ ሶቪየት ህብረት በኢኮኖሚ ችግር ተዳከመ። ማይኬል ጎርባቼቭ ፐርስትሮይክ እና ጋልስቶስት የተባለ ማሻሻያዎችን ጀመረ። በ1991 ሶቪየት ህብረት ፈረሰ እና የዛሬዋ ራሽያ ፌዴሬሽን ተመሰረተች። ከ1999 ጀምሮ ቭላዲሚር ፑቲን በሩሲያ ፖለቲካ ዋና ሰው ሆኖ ቆይቷል። የእርሱ ዘመን የመንግስት ማዕከላዊ ኃይል ጠነከረ። የሩሲያ ወታደራዊ ጽዕኑ ጨመረ። ከምዕራባውያን አገር ጋር ግጭቶች ተጨመሩ። በተለይ የዩክሬን ጦርነት ከ2022 ጀምሮ የዓለም ፖለቲካ ዋና ጉዳይ ሆኗል። የሩሲያ ታሪክ ከ862 ዓመተ ምህረት ጀምሮ የተጓዘ ረጅም ጉዞ ነው። ከትንሽ የስላቭ መንግስት ተነስታ የታዛር ግዛት፣ የሶቪየት ህብረትና የዛሬዋ ሩሲያ ሆና በዓለም ፖለቲካ ከፍተኛ ተጽዕኖ ያላት ሀገር ሆናለች። ሩሲያን እስከዛሬ ድረስ የመሩ መሪዎች ስንት ናቸው? ይህን ለመቁጠር የሩሲያን ታሪክ በዘመናት መከፋፈል ያስፈልጋል። ምክንያቱም ሩሲያ በተለያዩ የመንግስት ስርዓቶች በልዑል፣ በታዛር፣ ኮሚኒስት መሪዎች፣ ፕሬዝዳንቶች ተመርታለች። የመጀመሪያው የሩሲያዊ ታሪካዊ መንግስት ነው። በዚህ ዘመን
ብዙ ልዑሎች መርተዋል። ቁጥራቸው ከ30 በላይ ነው። ታዋቂዎቹ ሩያርክ፣ ቭላዲሚር ዘ ግሬት፣ ያሶር ዘ ዌዝ። የሞስኮ ልዑሎችና ታዛሮች ከ1263 እስከ 1917 መርተዋል። የሞስኮና የሩሲያ ታዛር ስርዓቶች በመቶዎች ዓመታት ውስጥ ብዙ መሪዎች ነበሩት። በአጠቃላይ የሞስኮ ልዑሎች ከ20 በላይ፣ የሩሲያ ታዛር ንጉሶች 18 ያህል። ከዚህ ውስጥ ታዋቂዎቹ ኢቫን ዘ ትሪብ፣ ፒተር ዘ ግሬት ይጠቀሳሉ። የሶቪየት ህብረት በዋናነት በኮሚኒስት ፓርቲ መሪዎችም ተመርቷል። የዛሬዋ ሩሲያ ፌዴሬሽን መሪዎች ከ1991 ጀምሮ እስካሁን ከሶቪየት መፍረስ በኋላ ሩሲያ 4 ፕሬዝዳንቶች ነበሯት። ቦሪስ ኢልሴን ከ1991 እስከ 1999፣ ቭላዲሚር ፑቲን ከ1999 እስከ 2008 2012፣ አሁንም ዲሚትሪ ሜድቬዴቭ ከ2008 እስከ 2012። ቭላዲሚር ፑቲን እንደገናም ተመርጧል። የሩሲያ ቱሪዝም የዓለም ታላቅ የጉዞ መዳረሻዎች። ሩሲያ በመሬት ስፋት ትልቁ ሀገር ስለሆነች ከታሪክ፣ ባህል፣ ተፈጥሮና ዘመናዊ ከተሞች ጋር ብዙ የቱሪስት ሀብቶች አሏት። ሞስኮ የሩሲያ ዋና ከተማና የፖለቲካ የታሪክና የባህል ማዕከል ናት። ታዋቂ ቦታዎቿ የክሬምሊን ቤተ መንግስት የሩሲያ መንግስት ዋና ምልክት ነው። ከ800 ዓመታት በላይም ታሪክ አለው። ቀይ አደባባይ በዓለም የታወቀ አደባባይ ነው። በአቅራቢያው የቅዱስ ባሲል ቤተክርስቲያንም ትገኛለች። ሴንት ፒተርስበርግ የቤተ መንግስት ከተማ። ሴንት ፒተርስበርግ በሩሲያ ባህልና ስነ ጥበብ በጣም ታዋቂ ናት። የሚጎበኙ ቦታዎቿም ሃርሚቴጅ ሙዚየም ከዓለም ትልቁ ሙዚየሞች አንዱ ነው። የዊንተር ቤተ መንግስት፣ የኔቫ ወንዝ። ላክ ባይክል በዓለም ትልቁ ሐይቅ ነው። የዓለም የንጹህ ውሃ ክምችቶችን መካከል ነው። በክረምት በረዶ እጅግ ውብ ይሆናል። ቱሪስቶች በረዶ ላይ መጓዝ፣ ፎቶ መነሳት፣ ተፈጥሮ መመልከትም ይወዳሉ። ሳይቤሪያ የዱር ተፈጥሮ አለ። ሳይቤሪያ በሰፊ ደኖች፣ በረዶዎች እና የዱር እንስሳት ትታወቃለች። የሚገኙባት ድቦች፣ ተኩላዎች፣ የሳይቤሪያ ነብር። ተፈጥሮ ወዳዶች በጣም ይጎበኟታል። ካምቻት የእሳት ገሞራ ምድር። ብዙ እሳተ ገሞራዎች ያሉባትም አካባቢ ናት። በዩኔስኮ የዓለም ቅርስ ዝርዝር ውስጥ ያሉ ቦታዎችም አሏት። በሞስኮ ዙሪያ ያሉ ታሪካዊ ከተሞችም ስብስብ ነው። የሚታወቁት ጥንታዊ ቤተክርስቲያኖች፣ የሩሲያ ባህላዊ ህንፃዎች፣ የመካከለኛው ዘመን ታሪክ። ሩሲያ በስነ ጥበብም ታዋቂ ናት። የባሊ ትርኢት፣ ክላሲካል ሙዚቃ፣ ስነ ጽሑፍ፣ ታሪካዊ ሙዚየሞች። ታዋቂ የሩሲያ ጸሐፊዎች ሊዮ ቶልስቶይ እና ፊዮዶር ዶስቶቭስኪ ይገኙበታል። በሩሲያ የሚደረጉ የቱሪስት ተግባራት የታሪክ ቦታዎችን መጎብኘት፣ የበረዶ ስፖርት፣ የተፈጥሮ ጉዞ፣ የሙዚየም ጉብኝት፣ የባህላዊ ምግብ ማየት፣ የባቡር ጉዞ ይገኛሉ። በአጠቃላይ የሩሲያ ቱሪዝም የሚለየው በሶስት ታላላቅ ነገሮች ነው። 1. ጥንታዊ ታሪክ፣ ክሬምሊን ቤተመንግስቶች። 2. የተፈጥሮ ድንቅ ቦታ፣ ባይክል፣ ሳይቤሪያ፣ ካምቻታክ። 3ኛው ታላቅ ባህል፣ ሙዚቃ፣ ስነ ጽሑፍ፣ ሙዚየሞች። ሩሲያ ከጎረቤት ሀገር ያላት ግንኙነት። ሩሲያ በዓለም ትልቁ ሀገር ስለሆነች በመሬት የምትዋሰነው ከ14 ሀገራት ጋር ነው። ከነዚህ ሀገራት ጋር ያላት ግንኙነት ከፍተኛ የንግድ፣ የደህንነት እና የፖለቲካ ትስስር ያለው ሲሆን አንዳንድ ጊዜም ውጥረት ይኖራል። 1. ቻይና ታላቅ አጋር። ቻይና ከሩሲያ ጋር ረጅም የመሬት ድንበር አላት። ግንኙነታቸው በንግድና በኃይል ዘርፍ በጣም ተቀራርበዋል። ሩሲያ ነዳጅና ጋዝ ወደ ቻይና ትልካለች። በአሜሪካ የሚመራውን የዓለም ስርዓት በመቃወም ብዙ ጊዜም ተባብረዋል። ነገር ግን በመካከላቸው የታሪክ የድንበር ጉዳዮች ነበሩ። 2. ካዛክስታን ቅርብ አጋር። ካዛክስታን ከሩሲያ ጋር በጣም ረጅም ድንበር አላት። የሁለቱ ሀገራት የንግድ ግንኙነት ጠንካራ ነው። በወታደራዊ ትብብርም ይሰራሉ። በሶቪየት ዘመን አንድ ሀገርም ነበሩ። 3. ቤላሩስ በጣም ቅርብ አጋር። ቤላሩስ ከሩሲያ በጣም የተቀራረበች ሀገር ናት። በፖለቲካና በወታደራዊ ጉዳይ ተባብረዋል። በሩሲያ የጸጥታ ፖሊሲ ውስጥም ትልቅ ቦታ አላት። 4. ዩክሬን ከባድ የሆነ ግንኙነት። ዩክሬን ከሩሲያ ጋር የታሪክ የባህልና የቋንቋ ቅርበት አላት። ነገር ግን ከ2014 ጀምሮ ከባድ ግጭት ተከስቷል። በ2022 ሩሲያ ወደ ዩክሬን ወታደራዊ ዘመቻም ጀምራለች። ይህ በዘመናዊ አውሮፓ ታላቅ የደህንነት ቀውስም ሆኗል። 5. ፊንላንድ ቀድሞ የተወሳሰበ ግንኙነት። ፊንላንድ ሁለቱ ሀገራት በታሪክ ጦርነት አድርገዋል። በቅርብ ዘመን የኔቶ አባልነት ጉዳይም ግንኙነታቸውን አስጨንቆታል። 6. ኖርዌይ በአርክቲክ ክልል የጋራ ጉዳዮች አላቸው። በነዳጅ በአሳ ሀብትና በደህንነት ጉዳዮችም ይገናኛሉ። 7. ጆርጂያ በ2008 ዓ.ም በሁለቱ መካከል ጦርነት ተካሂዷል። የአብካዚያና የደቡብ ኦስቲያ ጉዳዮችም አሁንም ውዝግብ ናቸው። የሩሲያ ከጎረቤቶች ጋር ያላት አጠቃላይ ፖሊሲ 1. የደህንነት ጉዳይ። ሩሲያ በድንበሮቹ አቅራቢያ የሚኖሩ ሀገራት የሚወስዱትን የወታደራዊ አቅጣጫ በጥንቃቄ ትከታተላለች። 2. የኢኮኖሚ ግንኙነት። ነዳጅ፣ ጋዝ፣ ምግብ፣ ንግድ በአካባቢው ዋና ሚና አላት። 3. የተጽዕኖ ፍላጎት። ሩሲያ በቀድሞ የሶቪየት ክልል ውስጥ የተለየ ተጽዕኖ እንዲኖራት ትፈልጋለች።
በአጭሩ ሩሲያ ከቻይና፣ ካዛክስታን እና ቤላሩስ ጋር በአብዛኛው ቅርብ ግንኙነት አላት። ከዩክሬን፣ ከጆርጂያ እና ከአንዳንድ የአውሮፓ ጎረቤቶች ጋር ግን ውጥረት አለባት። ሩሲያ ከየት ተነስታ የት ደረሰች? ሩሲያ ዛሬ ያለችበት ደረጃ በአንድ ቀን አልተገኘም። ከትንሽ የምስራቅ ስላቭ መንግስት ተነስታ የዓለም ሀያላን ሀገራት መካከልም አንዷ ሆናለች። መነሻዋ የኪየቭ ሩስ 862 ዓ.ም ገደማ። የሩሲያ ታሪካዊ መነሻ ከኬቨን ራስ ይጀምራል። በ862 ዓ.ም አካባቢ በምስራቅ ስላቭ ህዝቦች መካከል ተመሰረተ። ዋና ከተማዋ ኪየቭ ነበር። ንግድና ባህል በአካባቢው አደገ። በዚህ ወቅት ዛሬ ያለችው ሩሲያ ገና ትንሽ ክልል ነበረች። ከውድቀት ወደ መነሳት ሞስኮ ጠነከረች። በ13ኛው ክፍለ ዘመን የሞንጎላ ወረራ የኪየቭ አዳከሙ። ከዚያ በኋላ ሞስኮ ቀስ በቀስ ኃይል አገኘች። የሩሲያ መሪነት ወደ ሞስኮ ተሻገረ። ኢቫን ሶስተኛ የሞስኮን ኃይል አሳደገ፣ ከትንሽ መንግስት ወደ ግዙፍ ግዛት። በ1547 ኢቫን ዘ ቴሬብል ታዛር ሆነ። ከዚያ በኋላ ሩሲያ ወደ ሳይበሪያ ተስፋፋች፣ ወደዚያ ጥልቀትም ገባች። በመሬት ስፋት ታላቅ አገር ሆነች። የዓለም ኃያል መሆኑ በ1721 ፒተር ዘ ግሬት የሩሲያ ግዛትን አወጀ። በዚያ ዘመን ዘመናዊ ሰራዊት ተገነባ፣ የባህር ኃይል ተጠናከረ፣ የአውሮፓ ውስጥ ተጽዕኖም አገኘች። በ1800ዎቹ ሩሲያ ከዓለም ታላቅ ግዛቶች አንዷ ሆና ነበረ። ውድቀትና አዲስ መንገድ። የታዛር መንግስት በ1917 አብዮቱ ተገረሰሰ። ምክንያቶቹ ድህነት፣ የጦርነት ጫና፣ የህዝብ ቅሬታ። ከዚያ በኋላ ሶቪየት ዩኒየን ተመሰረተ። የሶቪየት ኃይል የዓለም ሁለተኛ ኃይል። 1922 እስከ 1990 ሶቪየት ህብረት አሜሪካን የሚፎካከር ኃይል ሆነ። የመጀመሪያውን ሰው ወደ ህዋ ላከ። በኒኩሌር ታላቅ ኃይል ሆነች። ነገር ግን የኢኮኖሚ ችግሮች እና የፖለቲካ ጫና አዳከመው። የዛሬዋ ሩሲያ ከ1991 በኋላ ሶቪየት ህብረትም ፈረሰ። ከዚያ በኋላ ሩሲያ የቀድሞውን የሶቪየት ወታደራዊ ኃይል አቆየች። በነዳጅና በጋዝ ሀብቷ ኢኮኖሚዋን ደገፈች። የዛሬዋ ሩሲያ እንደዚህ ሆናለች። በዓለም ፖለቲካ ተጽዕኖ ቀጠለች። ከየት ተነስታ? ከትንሽ የምስራቅ ስላቭ መንግስት ኪየቭ ሩስ ተነስታ የት ደረሰች? የዓለም ትልቅ ሀገር፣ የኒኩሌር ኃይልና በዓለም የፖለቲካ ትልቅ ተጽዕኖ ያላት ሀገርም ሆናለች። የሩሲያ ዓመታዊ ጂዲፒ የኢኮኖሚ መጠን። የሩሲያ ዓመታዊ ጂዲፒዋ ግሮስ ዶሜስቲክ ፕሮዳክት በጠቅላላ የሀገር ውስጥ ምርት በቅርብ ዓመታት በግምት የሩሲያ ጂዲፒ በ24 ግምት ወደ 2.2 ትሪሊዮን የአሜሪካ ዶላር ኖሚናል ጂዲፒ አካባቢ ነው። በዓለም ደረጃ ከትልልቅ ኢኮኖሚዎች መካከልም ናት። በግዢ ኃይል ፒፒፒ ሲለካ በፒፒፒ መለኪያ ሩሲያ የበለጠ ከፍ ያለ ኢኮኖሚ መጠን ታሳያለች። ወደ 6 ትሪሊዮን ዶላር ገደማም ሊደርስ ይችላል። የሩሲያ ጂዲፒ የሚመጣበት ዋና ዘርፉ ነዳጅና ጋዝ። የሩሲያ ትልቅ የገቢ ምንጭ ነው። ወደ ዓለም ብዙ ነዳጅና ጋዝ ትልካለች። ኢንዱስትሪ፣ መኪና፣ ማሽን፣ ብረት፣ መከላከያ ምርቶች። ሌላው ግብርና። ሩሲያ በተለይ በስንዴ ምርት ከዓለም ታላላቅ አምራቾች አንዷ ናት። ሌላው ቴክኖሎጂ እና ሳይንስ፣ የህዋ ምርምር፣ የመከላከያ ቴክኖሎጂ። ሩሲያ ከሌሎች ሀገራት ምን ታስገባለች? እሷስ ምን ትልካለች? ሩሲያ በዓለም ንግድ ውስጥ ትልቅ ቦታ ያላት ሀገር ናት። በተለይ የተፈጥሮ ሀብቷን በመላክና የማትሰራቸው ምርቶች በማስገባትም ትሰራለች። ሩሲያ ወደ ውጭ የምትልካቸው ኤክስፖርቶች፣ አንድ ነዳጅና ጋዝ ትልቁ የውጭ ገቢ ምንጯ ነው። ሩሲያ ከዓለም ትልቁ የኃይል አቅራቢዎች አንዷ ናት። ትልካለች ድፍድፍ ነዳጅ፣ የተጣራ ነዳጅ ምርቶች፣ የተፈጥሮ ጋዝ። የሚገዙ አካባቢዎች ቻይና፣ ህንድ፣ አንዳንድ የኤዚያና የአውሮፓ ገበያዎች። ሁለት ስንዴና የግብርና ምርቶች። ሩሲያ ከዓለም ትልቅ የስንዴ ላኪዎች አንዷ ናት። ትልካለች ስንዴ፣ ገብስ፣ የእንስሳት መኖ። ሶስት ማዕድንና ብረት ትልካለች። ወርቅ፣ አልማዝ፣ ኒኬል፣ ብረት፣ አልሙኒየም። አራት የመከላከያ ምርቶች። ሩሲያ ታላቅ የመሳሪያ አምራች ናት። ትልካለች የጦር አውሮፕላኖች፣ ሚሳኤል ስርዓቶች፣ የጦር መኪናዎች። አምስት ኒኩሌር ቴክኖሎጂ። ሩሲያ የኒኩሌር ማመንጫ ቴክኖሎጂ ወደ ሌሎች ሀገራትም ታቀርባለች። ሩሲያ ከሌሎች ሀገራት የምታስገባቸው ኢምፖርት የምታደርጋቸው፣ አንድ ቴክኖሎጂና ኤሌክትሮኒክስ፣ ኮምፒውተሮች፣ ማይክሮቺፖች፣ የኢንዱስትሪ ቴክኖሎጂዎች። ሁለት መኪናዎችና የመኪና ክፍሎች፣ የግል መኪኖች፣ የማሽን ክፍሎች። ሶስት መድኃኒትና የጤና መሳሪያዎች፣ መድኃኒቶች፣ የህክምና መሳሪያዎች። አራት የኢንዱስትሪ ማሽኖች፣ የፋብሪካ መሳሪያዎች፣ የምርት ማሽኖች። እንዲሁም ደግሞ የምግብ ምርቶች፣ በተለይ ፍራፍሬ፣ አትክልት፣ የተወሰኑ ምግብ አይነቶችን ታስገባለች። ዋና የንግድ አጋሮቿ የምትሸጥላቸው ቻይና፣ ህንድ፣ ቱርክ፣ አንዳንድ የኤዚያ ሀገራት። የምታስገባባቸው ቻይና፣ ጀርመን፣ ደቡብ ኮሪያ፣ ቱርክ። በአጭሩ ሩሲያ የምትሰጠው ነዳጅ፣ ጋዝ፣ ስንዴ፣ ማዕድን፣
የመከላከያ ምርቶች ታጠቃልላለች። የሩሲያ ህዝብ ቁጥር አጠቃላይ መረጃዋ የህዝብ ብዛት ወደ 144 ሚሊዮን ገደማ፣ በዓለም ደረጃም ከ10 ትልቅ ህዝብ ያላቸው ሀገራት መካከል ናት። የመሬት ስፋት ከዓለም ትልቋ ሀገር ናት፣ 17 ሚሊዮን ካሬ ኪሎ ሜትር ገደማ። ሩሲያ ትልቅ ሀገር ብትሆንም ህዝቧ በኩል አልተሰራጨም። በጣም የተጨናነቁ አካባቢዎቿ ሞስኮ ከፍተኛ የህዝብ ብዛት ያለባት፣ ሴንት ፔተርስበርግ፣ የምዕራብ ሩሲያ ክልሎች፣ በጣም ዝቅተኛ ህዝብ ያላቸው ደግሞ ሳይቤሪያ፣ የሩቅ ምስራቅ ክልሎች። የህዝብ ብሔር ስብጥር ሩሲያ ብዙ ብሔሮች ያሉባት ሀገር ናት። ዋናው ብሔር ሩሳውያን ሩሳዊ ኢትኒክ ግሩፕ አብዛኛውንም ይይዙታል። ሌሎች ታታሮች፣ ዩክሬናውያን፣ ቼቼኖች፣ ባሽኪሮች፣ ቻቫሻ እና ሌሎች ብሔሮች በአጠቃላይ ከ100 በላይ ብሔረሰቦችም ይኖራሉ። የህዝብ ችግሮቿ ሩሲያ በቅርብ ዓመታት የህዝብ ቁጥር ጉዳይ ችግር አለባት። የልደት መጠን መቀነስ፣ ልጅና የሚጨምር ህዝብ፣ ወደ ውጭ የሚሄድ ሰው ቁጥርም በዝቶባታል። ከአፍሪካ ሀገራት ጋር ሲነጻጸር ከኢትዮጵያ 120 ሚሊዮን ገደማ ትንሽ የሚበልጥ ህዝብ አላት። ሩሲያ ለመኖር የምትመች ወይስ የማትመች ሀገር? ይህ በሰው ምኞት፣ ስራ፣ ገቢና የአኗኗር ምርጫ ይለያያል። ሩሲያ አንዳንድ ትልቅ ጥቅሞችና አንዳንድ ችግሮችም አሏት። የሚመቹ ነገሮች አነኝ። 1. የስራ ዕድል። በኢንጂነሪንግ፣ ቴክኖሎጂ፣ ሳይንስ፣ ኢንዱስትሪ ዘርፎች እድሎች አሉ። ትልልቅ ከተሞች እንደ ሞስኮና ሴንት ፒተርስበርግ የተሻለ የሥራ ገበያ አላቸው። ትምህርት፣ ጠንካራ ዩኒቨርሲቲዎች አሏት። በሕክምና ሳይንስና ቴክኖሎጂም የታወቀች ናት። ሌላው የጤና አገልግሎት፣ የመንግስት የጤና ስርዓት አላት። በትልልቅ ከተሞች ጥሩ የሆስፒታል አገልግሎትም ይገኛል። የከተማ ህይወት፣ ሞስኮና ሌሎች ከተሞች ዘመናዊ መጓጓዣ፣ ሙዚየም፣ መዝናኛና ባህል አላቸው። ተፈጥሮ፣ ታላላቅ ደኖች፣ ሐይቆች፣ ተራሮችና የተፈጥሮ ቦታዎችም አሏት። ትመቻለች። የማይመቹ ነገሮች፣ ከባድ አየር ሁኔታ፣ ብዙ አካባቢዎቿ በክረምት እጅግ ቀዝቃዛ ናቸው። ሌላው የኑሮ ወጪ፣ ሞስኮና ትልልቅ ከተሞች ውድ ናቸው። የደሞዝ ልዩነት በክልሎች መካከልም ከፍተኛ ነው። ሌላው ችግር ቋንቋ፣ ሩሲያኛ ማወቅ በጣም ይጠቅማል። እንግሊዝኛ በሁሉም ቦታ አይጠቀሙበትም። ሌላው የፖለቲካና ኢኮኖሚው ጫና፣ ዓለም አቀፍ ማዕቀቦችና የፖለቲካ ውጥረቶች በኢኮኖሚ ላይ ተጽዕኖ አላቸው። ለምን ትመቻለች ከተባለች ሳይንስና ቴክኖሎጂ የሚወዱ፣ ቅዝቃዜ መቋቋም የሚችሉ፣ አዲስ ባህል ለመማር ዝግጁ የሆኑ፣ በትልቅ ሀገር የመኖር ልምድ የሚፈልጉ ይመቻል። ለማን ትከብዳለች? ሞቅታ አየር የሚወዱ፣ ሩሲያኛ ለመማር ፍላጎት የሌላቸው፣ በጣም ቀላል የስደትና የኑሮ ሁኔታ የሚፈልጉ አትመችም። የሩሲያ ባህል፣ ምግብ፣ መጠጥና ጭፈሯ። ሩሲያ ከ1000 ዓመት በላይ የተራዘመ ታሪክ ያላት፣ በባህል፣ በሙዚቃ፣ በስነ ጥበብና በምግብ የታወቀች ሀገር ናት። 1. የሩሲያ ባህል፣ ቤተሰብና እንግዳ አቀባበል። ሩሳውያን ቤተሰብን በጣም ያከብራሉ። እንግዳን በሻይ በምግብና በውይይት የመቀበል የተለመደ ነው። ስነ ጽሑፋቸው፣ ሩሲያ ታላላቅ ጸሐፊዎች ያፈራች ናት። ሊዮ ቶልስቶይ፣ ፊዮዶር ዶስቶቭስኪ፣ አንቶኒዮ ቼኮቭ። ሙዚቃና ስነ ጥበባቸው፣ የባሊ ዳንስ በዓለም ታዋቂ ነው። ክላሲካል ሙዚቃ ታላቅ ታሪክም አላቸው። የሩሲያ ባህላዊ ምግቦች፣ ቦርሸት በብዙ ጊዜ ከቀይ ስንዴ ስር ወይም ቢትሮት የሚሰራ ሾርባ ነው። ከአትክልትና ከስጋ ጋርም ይቀርባል። ሌላው ፔልመኒ ከስጋ የተሞላ ትንሽ ዱቄት ምግብ ነው። ከክሬም ወይም ከሾርባ ጋርም ይበላል። ሌላው ብሊኒ አንድ ቀጭን ፓንኬክ ያለ ምግብ ነው። ከማር ከክሬም ወይም ከአሳ እንቁላል ጋር ይቀርባል። ሌላው ሻሽሊክ በእሳት የተጠበሰ ስጋ ነው። በበዓላትና በመሰብሰቢያዎችም ይዘጋጃል። የሩሲያ መጠጦች፣ ሻይ በሩሲያ በጣም የተወደደ መጠጥ ነው። በባህላዊ መንገድ ወይም ሶምቫር በሚባል መሳሪያ ይዘጋጃል። ሌላው ቮድካ ከሩሲያ ጋር በጣም የሚያያዝ መጠጥ ነው። በበዓላትና በልዩ ስብስቦችም ይታያል። ሌላው መጠጥ ክቫስ ከእርሾ የሚሰራ ቀላል መጠጥ ነው። የሩሲያ ጭፈራና ሙዚቃ፣ ካሊንክ በጣም የታወቀ የሩሲያ ባህላዊ ዘፈንና ዳንስ ነው። ሆርቮድ ሰዎች እጅ በማያያዝ በክብ የሚጨፍሩት ባህላዊ ዳንስ ነው። የኮሳክ ዳንስ በፍጥነት በጀግንነትና በኃይል የሚታወቅም ዳንስ ነው። በዓላት፣ አዲስ ዓመት በሩሲያ ከፍተኛ በዓል ነው። ቤተሰቦች ይሰባሰባሉ። ሌላው በዓል ማስሌኒሳ የክረምት ማለቂያን የሚከብር ባህላዊ በዓል ነው። ሌኒ በዚህ በዓል በብዛት ይዘጋጃል። በአጭሩ ሩሲያ ባህል፣ ታላቅ ስነ ጽሑፍ፣ ባሊ ሙዚቃ፣ ቦርሻት፣ ፔልመኒ፣ ሻይ እና ቮድካ ከሌላው ሀገር የተለየ ታዋቂ ናት። የሩሲያ ሕዝብ ዋና ሃይማኖቶች። ሩሲያ ብዙ ብሔሮችና ባህሎች ያሉባት ሀገር ስለሆነች የተለያዩ ሃይማኖቶች ይገኛሉ። ዋናው ሃይማኖት ግን ኦርቶዶክስ ክርስትና ነው። የሩሲያ ኦርቶዶክስ ክርስትና ከሩሲያ ሕዝብ ብዙዎቹ ከዚህ ሃይማኖት ጋር ይገናኛሉ። በ988 ዓመተ ምህረት ገደማ በኪሩስ ዘመን ክርስትና በመንግስት የተቀበለ ሃይማኖት ሆነ። ራሽያን ኦርቶዶክስ ቸርች በሩሲያ ታላቅ ባህላዊና ታሪካዊ ተጽዕኖ አለው። 2. እስልምና
ሩሲያ በአውሮፓ ውስጥ ብዙ ሙስሊሞች ካሏት ሀገር አንዷ ናት። በተለይ በእነዚህ አካባቢዎች ይበዛሉ። ታታርስታን፣ ቼችኒያ፣ ዳጋስታን። የሙስሊሙም ህዝብ ቁጥር በግምት ከ10 እስከ 15 ሚሊዮን ወይም ከዚያ በላይም ሊሆን ይችላል። ሌላው ቡድሂዝም በአንዳንድ የሳይቤሪያ ክልሎችም ይገኛሉ። በተለይ ቡሪያቲያ፣ ካልማኪያ፣ ቱቫ ይገኛሉ። ሌላው አይሁድነት ወይም ጁዲዝም በሩሲያ የቆየ ታሪክ ያለው ሃይማኖት ነው። 5 ሌሎች አምላክ አልባ ዓለማዊ ከሆኑ ሰዎች ብዙ ናቸው። አንዳንድ የሀገር በቀል እምነቶችም አሉ። የሩሲያ ጥንታዊ ታሪኮችና ቅርሶች የኪቭሩስ ታሪክ ከ9ኛው እስከ 13ኛው ክፍለ ዘመን የሩሲያ ታሪካዊ መነሻ ከኪቭን ራስ ይጀምራል። 2 የታዛር መንግስት ከ1547 እስከ 1917 ታላላቅ መሪዎችን አስተናግዳለች። ሌላው ታዋቂ የሩሲያ ቅርሶች ክሬምሊን ሞስኮ የሚገኘው ታላቅ ታሪካዊ ህንጻ ነው። የሩሲያ መንግስት ማዕከልም ሆኖ ቀዩታል። ሌላው ቅዱስ ባሲል ካቴድራል ሳይንት ቤልስ ካቴድራል በ1555 እስከ 1561 የተገነባ ነው። በቀለማት የተሞሉ ጉልላቶች ይታወቃል። የሞስኮ ምልክት ነው። ሌላው ፒቶሮቭ ቤተ መንግስት የሩሲያ ቤርሲያ ተብሎ ይጠራል። የታዛር ቤተሰብ የበጋ መኖሪያም ነበረ። ሌላው ሄርሜቴጅ ሙዚየም ከዓለም ታላላቅ ሙዚየሞች አንዱ ነው። በውስጡ ብዙ የጥንት የሥነ ጥበብ ስራዎችም ይገኙበታል። ሌላው የጦርነት ታሪኮች ናፖሊዮን ወረራ 1812 የፈረንሳይ መሪ ናፖሊዮን ቦናፓርት ሩሲያን ወረረ። የሩሲያ ክረምት መከላከያ ሰራዊት ወረራውንም አሸነፈ። ሁለተኛ የዓለም ጦርነት ሶቪየት ህብረት በናዚ ጀርመን ላይ ታላቅ ጦርነትን አደረገ። የሩሲያ ታሪካዊ ልዩነት ሩሲያ በተለያዩ ዘመናት አሳልፋለች። የኪቭሩስ የሞስኮ መንግስት የሩሲያ ግዛትን በዚህ ውስጥ በታሪክና በቅርስነት ይመዘገባል። የሩሲያ ቴክኖሎጂ፣ ወታደራዊ አቅም፣ ስለላና ሕክምና። የሩሲያ ቴክኖሎጂ የውሃ ቴክኖሎጂ ሩሲያ በውሃ ምርምር ታሪክ ቀዳሚ ሀገር መካከል ናት። በ1961 ዩሪ ጌርጂያን የመጀመሪያ ሰው ወደ ውሃ እንዲሄድ አደረገች። የሮኬት ቴክኖሎጂዋ ከዓለም ታዋቂ ነው። የሳተላይት ስርዓቶችም አሏት። የኮምፒውተርና ሳይበር ቴክኖሎጂ ጠንካራ የሂሳብና የፕሮግራሚንግ ባህል አላት። በሳይበር ደህንነት ዘርፍም ተጽዕኖ አላት። ኒውክሌር ቴክኖሎጂ በኒውክሌር ኃይል ማመንጫዎች ላይ ልምድ አላት። የኒውክሌር ምርምርም ጠንካራ ናት። የሩሲያ ወታደራዊ አቅም ሩሲያ ከዓለም ታላላቅ የወታደር ኃይል ካላቸው ሀገራት አንዷ ናት። ኒውክሌር ኃይል ከዓለም ትልቁ የኒውክሌር መሳሪያ ክምችት ካላቸው ሀገራት አንዷ ናት። ይህ የስትራቴጂክ መከላከያ ኃይሏ ነው። የአየር ኃይል ታዋቂ የጦር አውሮፕላኖች ኤስዩ-35፣ ኤስዩ-57 የአምስተኛ ትውልድ ታዋቂ አውሮፕላኖች ናቸው። የባህር ኃይሏ የኒውክሌር ሰርጓጅ መርከቦች አሏት። በአርክቲክ ክልል ትልቅ የባህር ኃይል ፍላጎት አላት። ሚሳኤል ቴክኖሎጂ ረጅም ርቀት ሚሳኤሎች፣ የአየር መከላከያ ስርዓቶች እንደ ኤስ-400 ነገሮች አሏት። የሩሲያ ስለላ አቅም ሩሲያ በስለላ ታሪክ የታወቀች ናት። ታዋቂ ድርጅቶቿ ኬጂቢ በሶቪየት ዘመን፣ ኤፍኤስቢ የዛሬው የውስጥ ደህንነት አገልግሎት፣ ኤስቪአር የውጭ ስለላ ዋና ተግባራቸው የመረጃ ማሰባሰብ፣ የደህንነት ጥበቃ፣ የሳይበር መረጃ ስራዎች ናቸው። የሩሲያ ሕክምና ሩሲያ በሕክምናና ሳይንስ የቆየ ታሪክ አላት። ጠንካራ ዘርፎቿ ባዮሎጂካና ምርምር፣ መድኃኒት ምርት፣ የመንግስት የጤና ስርዓቷ፣ የሕክምና ትምህርቶቿ በተለይ የውሃ ተጓዦች ሕክምና፣ የክትባት ምርምር፣ የቀዶ ጥገና ልምድ የታወቁ ናቸው። የሩሲያ ጥንካሬና ድግመት ጥንካሬ የኒውክሌር ኃይል፣ ሮኬት ቴክኖሎጂ፣ ወታደራዊ ምርምር፣ ሳይንሳዊ ትምህርት። ችግሮቿ በአንዳንድ የሲቪል ቴክኖሎጂ ለምሳሌ የሸማቾች የኤሌክትሮኒክስ ከአሜሪካ ከቻይናና ከደቡብ ኮሪያ ወደ ኋላ የደረሰች ናት። የሩሲያ ሴቶች አስተሳሰብና ማህበራዊ እይታ በአጠቃላይ ስለ ሩሲያ ሴቶች ሁሉም አንድ አይነት ናቸው ማለት አይቻልም። ሰው በቤተሰብ፣ በከተማ፣ በትምህርትና በግል ልምድ ይለያያል። ነገር ግን በሩሲያ ባህል የታዩ አንዳንድ የተለመዱ እሴቶች አሉ። የመጀመሪያው በራስ መተማመን። ብዙ ሩሲያውያን ሴቶች ራሳቸውን መጠበቅና ከችግር መቋቋም እንደሚገባ ያምናሉ። ትምህርትና ስራ ለብዙዎች አስፈላጊ ነው። 2 ትምህርትና እውቀት። ሩሲያ በሳይንስ፣ የሥነ ጽሑፍ፣ የሙዚቃ ባህል ስላላት ብዙ ሴቶች ትምህርትን ዋጋ ይሰጣሉ። ሌላው ቤተሰብ። ቤተሰብ በሩሲያ ባህል ከፍተኛ ቦታ አለው። ብዙ ሴቶች ጥሩ ቤተሰብ መመስረትን እንደ አስፈላጊ ጉዳይ ያዩታል። ሌላው ስራና ነፃነት። በትልቅ ከተሞች ያሉ ሴቶች በብዙ ዘርፎች ይሰራሉ። ሕክምና፣ ሳይንስ፣ ንግድ፣ ቴክኖሎጂ ላይ ይሳተፋሉ። ፍቅርና ትዳር በአጠቃላይ ክብር፣ ታማኝነትና መተማመን ዋጋ ይሰጣቸዋል። አንዳንዶች ወንድ በግንኙነት ውስጥ ኃላፊነት እንዲወስድ ይጠብቃሉ። ገጽታና ራስን መንከባከብ በሩሲያ ባህል ለንጽህና፣ ለአለባበስና ለገጽታ ትኩረት መስጠት የተለመደ ነው። በሞስኮ ያለች ወጣት ሴት አስተሳሰብ ከሳይቤሪያ ወይም ከገጠር አካባቢ ካለች ሴት ሊለይ ይችላል። ዘመናዊ አስተሳሰብና ባህላዊ ሴት አብረው
ይታያል። በአጭሩ ብዙ ሩሲያውያን ሴቶች በራስ መተማመን፣ ትምህርት፣ ቤተሰብ ስራና ራስን መጠበቅ ላይ ዋጋ የሚሰጡ ናቸው። ከሩሲያ የተገኙ ታዋቂ ሰዎች። ሩሲያ በታሪክ፣ በሳይንስ፣ በሙዚቃ፣ በስፖርት፣ በፖለቲካና በስነ ጥበብ ዓለም ብዙ ታዋቂ ሰዎችን አፍርታለች። የስነ ጽሑፍ ሰዎች ሊዮ ቶልስቶይ 1828 እስከ 1910 ከዓለም ታላላቅ ደራሲዎች አንዱ፣ ዋር ኤንድ ፒስ እና አና ካርኒያን የተባሉ መጽሐፎችን የጻፈ፣ ፊዮዶር ዶስቶየቭስኪ ከ1821 እስከ 1881 በሰው ልቦናና ፍልስፍናዊ ልቦለድ የታወቀ፣ ክራይም ኤንድ ፐኒሽመንት የተባለውን የጻፈ፣ አንቶን ቼኮቭ ታዋቂ የቲያትር ጸሐፊና ደራሲ ነበሩ። ሌላው የሙዚቃና ስነ ጥበብ ሰዎቿ ፒተር ሌክ ቴክሌሲን ከ1840 እስከ 1893 የዓለም ታላቅ የክላሲክ ሙዚቃ ፈጣሪ፣ ሶልኬን ዘንኩሬ የተባለ ስራዎችን የፈጠረ፣ ዌስሊ ካንዲስኪ የዘመናዊ ስዕል አባቶች መካከልም ይቆጠራሉ። ሳይንስና ህዋ ዩሪ ጋጋሪን 1934 እስከ 1968 በ1960 ወደ ህዋ የሄደ የመጀመሪያ ሰው ነበረ። ዲሚትሪ ሜንድልቪ የኬሚካል ንጥረ ነገሮችን የወቅታዊ ሰንጠረዥ ወይም ፔሪዮዲክ ቴብልን ያዘጋጀ። የስፖርት ሰዎቿ ማሪያ ሻራፖቫ የዓለም ታዋቂ የቴኒስ ተጫዋች፣ የግራንድ ስላም ውድድር አሸንፋለች። ፊዮዶር ኢሜሌሴንኮ በኤምኤም ዓለም ታዋቂ ተዋጊ። የፖለቲካ መሪዎቿ ፒተር ዘ ግሬት ሩሲያን ወደ ዘመናዊ ኃይል ሀገር ለማምጣት ታላቅ ሚና ነበረው። ቭላዲሚር ሌኒን በ1917 የሩሲያ አብዮት መሪ ነበረ። ማይክል ጎርባች የሶቪየት ህብረት የመጨረሻ መሪ ነበር። በዓለም ሰላም ጉዳይ ላይ ታዋቂ ነበር። ቭላዲሚር ፑቲን ከ2000 ጀምሮ በሩሲያ ታላቅ ትልቅ ሚና ያለው መሪ ነው። ሌሎችም ታዋቂ ሰዎችን አስገኝታለች፣ አፍርታለች። ሩሲያ ለዓለም ያበረከተቻቸው ነገሮች። ሩሲያ በታሪክ ውስጥ በሳይንስ፣ በህዋ፣ በስነ ጥበብ፣ በሙዚቃ፣ ስነ ጽሑፍ፣ ቴክኖሎጂ ለዓለም ብዙ አስተዋጽኦችን አድርጋለች። አንድ የህዋ ምርምር በ1961 ሩሲያ በዚያን ጊዜ የሶቪየት ህብረት ዩሪ ጌርጃ የተባለ ሰው ወደ ህዋ ላከች። ይህ ሰው በሰው ልጅ የህዋ ታሪክ ታላቅ ምዕራፍ ነበረ። የሮኬት ቴክኖሎጂ እድገት ላይም ትልቅ ሚና አላት። ሁለት ሳይንስ፣ የኬሚስትሪ አስተዋጽኦ ዲሚትሪ ማንዲልቪ የንጥረ ነገሮችን የወቅታዊ ሰንጠረዥ ወይም ፔሪዮዲክ ቴብልም ያዘጋጀ ነው። ስለዚህ ለዛሬው ዓለም መሰረት ጥላለች። ስነ ጽሑፍ ሩሲያ ለዓለም ታላላቅ ደራሲዎችንም ሰጥታለች። ስራዎቻቸው ስለ ልቦና፣ ህይወት፣ ማህበረሰብ፣ ድህነትና ፖለቲካ ያወራሉ። በስነ ጽሑፍም አትታማም። አራት ሙዚቃና ባሊ ዳንስ የሩሲያ ባሊ ዳንስ በዓለም ከፍተኛ ደረጃ አለው። ፒዮትር ሌች ቴክሌክስ እንደ ስዋሌንክና ዘኑክር ያሉ ሙዚቃ ስራዎችንም ለዓለም ሰጥታለች። የጦርና መከላከያ ቴክኖሎጂ በሮኬት፣ በኒውክሌር ቴክኖሎጂ፣ በአየር መከላከያና በወታደራዊ ምርምርም ተጽዕኖ አላት። በሁለተኛው ዓለም ጦርነት ላይ ናዚ ጀርመንን ለማሸነፍ ትልቅ ሚና ነበራት። ሌላው ምህንድስና ቴክኖሎጂ የባቡር መስመሮች፣ ትልቅ የማሽን ምርትና ኢንዱስትሪ ልምድ አላት። ትራንስሲብሬን ሪሌ ከዓለም ረጅም የባቡር መስመሮችም አንዱ ነው። በህክምና ምርምር፣ በቫይረስ ጥናትና በክትባት ልማት ላይ አስተዋጽኦ አድርጋለች። በህዋ ተጓዦች ጤና ጥናት ላይም ልምድ አላት። የፖለቲካና የዓለም ተጽዕኖ የሶቪየት ህብረት በ20ኛው ክፍለ ዘመን በዓለም ፖለቲካ ታላቅ ኃይል ነበር። የዓለም ፖለቲካና የደህንነት ስርዓት ላይም ተጽዕኖ አሳድራለች። ሩሲያ ከዓለም ሌሎች ሀገራት የሚለዩት ብዙ ልዩ ባህሪዎች አሏት። አንድ በዓለም ትልቁ ሀገር ሩሲያ በመሬት ስፋት የዓለም ትልቁ ሀገር ናት። ከአውሮፓ እስከ ኤዥያ ድረስ ትዘረጋለች። ሌላው የሳይቤሪያ ልዩ ተፈጥሮ ሳይቤሪያ ከዓለም ትልቁ የደን አካባቢዎች አንዱ ነው። በጣም ቀዝቃዛ አካባቢዎች አሏት። ሌላው ባይክል ሐይቅ ከዓለም ጥልቅ የሆነ ሐይቅ ነው። በዓለም ካሉ የንጹህ ውሃ ሀብቶች ትልቁ ክፍልም ይይዛል። ብዙ ልዩ የእንስሳት ዝርያዎችም አሉበት። ሌላው የህዋ ታሪክ የመጀመሪያውን ሰው ወደ ህዋ የላከች ሀገር ናት። የሮኬት ቴክኖሎጂዎቿን በዓለም ታዋቂ ናት። ጠንካራ የባህል ማንነት የሩሲያ ስነ ጽሑፍ፣ ባሌ ዳንስ፣ ሙዚቃና ስነ ጥበብ በዓለም ታዋቂ ናቸው። የኦርቶዶክስ ሃይማኖትን ባህል በህብረተሰብ ውስጥም ትልቅ ቦታ አለው። የትራንስ ሳይቤሪያ ባቡር ከዓለም ረጅም የባቡር መስመር ነው። አውሮፓን ከሩቅ ምስራቅ ሩሲያ ጋርም ያገናኛል። የኃይል ሀብት በዓለም ከፍተኛ የነዳጅ፣ የተፈጥሮ ጋዝና የማዕድን ሀብትም ካላቸው ሀገሮች አንዷ ናት። ሌላው የሚለያት ብዙ ብሔሮች ያሉባት ሀገር ናት። ከ100 በላይ ብሔሮችና ቋንቋዎችም ይገኛሉ። ከአውሮፓ እስከ ኤዥያ ባህሎች የተቀላቀሉባት ናት። ሌላው ታላቅ ወታደራዊ ኃይል ከዓለም ሀያላን ወታደራዊ ሀገራት መካከልም በትልቅ ሚና ትገኛለች። በአጭሩ ሩሲያን የሚለዩት ትልቅ መሬት፣ ሳይቤሪያ፣ ባይክል ሐይቅ፣ የህዋ ታሪክ፣ የጥልቅ ባህል፣ ረጅም የባቡር መስመር፣ የኃይል ሀብት፣ የወታደራዊ ኃይል እነዚህ ሩሲያን ከሌሎች ሀገራት የተለየች ያደርጓታል። ለዛሬ ሩሲያን በትንሹ አይተናታል። አብራችሁ ስለተጓዛችሁ ስለጎበኛችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቡን